የሶሪያ ህገ መንግስት አንቀጽ 2 ያስቀመጠውን ማለቴ ነው ኤርትራ የአረቡ ዓለም አካል መሆኗን የእስልምናም የመጀመሪያዎቹ መገኛ መሆኗን ያረጋግጣል። በአሜሪካን የዲፕሎማት መኪናም ከአስመራ እንዳስወጡት እሱም በመኪና ውስጥ እንደነበረ ማስታወሻውን አስፍሮ እንመለከተዋለን። የኤርትራ ሀገርነት ሊታወጅ 1 ዓመት ሲቀረው ህይወቱ ያለፈ ሰው ነው። ይህ ሰነድ 12 ገጾች ያሉት ነው። ግን በኢትዮጵያ ፖለቲካ ታሪክ ውስጥ ያለው ስፍራ እጅግ ሰፊ ነው። ስለ አሜሪካኑ የስለላ መስሪያ ቤትና ስለ ኤርትራ የሀገርነት ጥንስስ ያወራል። ከዛ በፊት ፕሮግራማችንን በአንድ ጥያቄ እንጀምር። ተስፋ ሚካኤል ጆርጆ ስለሚባል ስም ሰምታችሁ ታውቃላችሁ? ተስፋ ሚካኤል ጆርጆ ፕሬዚዳንት ኢሳያስ አፈወርቂና ሲአይኤን ያገናኘ ሰው ተደርጎ በተለያዩ የታሪክ ሰነዶች ላይ ተነስቷል። ተስፋ ሚካኤል 1984 የኤርትራ ሀገርነት ሊታወጅ 1 ዓመት ሲቀረው ህይወቱ ያለፈ ሰው ነው። ዛሬ የእሱን የታሪክ ሰነድ ወደኋላ መለስ ብለንና በሲአይኤ የኤርትራ ሀገርነት ምስረታና በነገስታቱ ዘመን በተለይም ደግሞ በቀዳማዊ ኃይለ ሥላሴ ዘመን የነበረውን ፖለቲካ መለስ ብለን እንቃኛለን። በዋነኝነት ደግሞ የተስፋ ሚካኤልን ሰነድ ተንተርሰን የአሜሪካኑ የስለላ መስሪያ ቤት ሲአይኤ ስለ ኤርትራ ሀገርነት ምስረታ የነበረውን አስተዋጽኦ እንቃኛለን። መልካም ጊዜ። መስከረም ሚዲያ የዘመን ድልድይ። የኢትዮጵያን ፖለቲካ በቅርበት ሲከታተል የነበረው የአሜሪካኑ የስለላ መስሪያ ቤት ሲአይኤ የቀዳማዊ ኃይለ ሥላሴ አስተዳደር ወደ ፍጻሜው መቃረቡን የተረዳው አስቀድሞ ነበር። በዚህ የተነሳም በኢትዮጵያ ፖለቲካ ውስጥ ተሳታፊ ሊሆኑ የሚችሉና ተገዳዳሪ ኃይሎችን በመለየት የተለያዩ እንቅስቃሴዎችን ሲያደርግ ቆይቷል። የአሜሪካኑ የስለላ መስሪያ ቤት የኢትዮጵያን ፖለቲካ በቅርበት በመከታተል የንጉሱ ዙፋን መውደቁ እንደማይቀር የተረዳው ከሁሉም አስቀድሞ እንደነበረ በእርግጠኝነት መናገር ይቻላል። በዚህ የተነሳም የአሜሪካኑ የስለላ መስሪያ ቤት ተወካይና በኋላም በኢትዮጵያ የደህንነት መስሪያ ቤት ውስጥ አማካሪ የነበረው ፖል ሄንስ አዲስ አበባ ላይ፣ ከዚህ በተቃራኒው ደግሞ አስመራ ላይ የቃኘው ስቴሽን የኢትዮጵያን ፖለቲካ በቅርበት እየተከታተሉ የተለያዩ መረጃዎችን ለአገራቸው መንግስትና የስለላ መስሪያ ቤት ያቀርቡ ነበር። በዚህ አካሄድም በዋነኝነት በትጥቅ እየተንቀሳቀሱ ያሉ ድርጅቶች በኤርትራ አዲስ አበባ ላይ ደግሞ የተማሪዎች የፖለቲካ ጥያቄ መበርከት አማራጭ ሀሳቦችን ለመመልከትና ቀጣዩን የአሜሪካ ፖለቲካ አሳታፊነት የሚያካትትን የኢትዮጵያ መንግስት ለማጤን እንቅስቃሴዎችን ሲያደርጉ ነበር። በተለይም አሜሪካውያን ትልቅ ቁም ነገር አድርገው ሲወስዱት የነበረው በኤርትራ ያለው የፖለቲካ እንቅስቃሴና የታጠቁ ቡድኖች እየተስፋፉ መሄድ የአሜሪካን ቀጣይ የቀይ ባህር የፖለቲካ ተሳትፎና በቀጠናው ላይ ያላትን የበላይነት እንደሚያሳጣም እርግጠኞች ነበሩ። ከዚህ አንጻር የአሜሪካ የስለላ መስሪያ ቤት ከወሰዳቸው የቤት ስራዎች መካከል አንዱ በትጥቅ የሚንቀሳቀሱ ድርጅቶችን ከአሜሪካ መንግስት ጋር የሚሰሩበትን አማራጭ ማሰብ፣ ከአሜሪካ ተቃራኒ የሆኑ የትጥቅ አማራጭን እየተከተሉ ፓርቲዎችን ደግሞ በተለያየ መንገድ ከፖለቲካ ተሳትፏቸው እየገቱ መሄድ እንደነበር ይገለጻል። ከዚህ አንጻር ለአሜሪካኖች ጥሩም መጥፎም የሚባልን እድል የፈጠረው የመጀመሪያው ድርጅት ጀብሃ ነው። ጀብሃዎች በአስመራ ይገኝ የነበረውን የአሜሪካ ኮንሱል ተወካይ ሙሪ ጃክሰንን በድንገት አግተው ይወስዱታል። ይህን ተከትሎ የኢትዮጵያ መንግስት ጃክሰንን ለማስለቀቅ እንቅስቃሴዎችን ሲጀምር፣ ከዚህ በተቃራኒው ደግሞ አሜሪካውያን ጀብሃዎች ጋራ ውይይት ለማድረግ ሁሉንም አማራጭ መጠቀም ይጀምራሉ። በዚህ ሂደት ውስጥ የጀብሃ አመራሮች ለጃክሰን ማብራሪያን ሰጥተው ከሰዓታት እገታ በኋላ ይለቁታል። የጃክሰን ተለቆ ዳግም ከአሜሪካ መንግስት ጋር ግንኙነት መመስረት በአሜሪካና በቀጣዩ የኤርትራ ፖለቲካ ውስጥ ወሳኝ ነጥብ ተደርጎ ይቆጠራል። ምክንያቱም ጃክሰን በቆይታው ውስጥ ጀብሃዎች በስፋት ካብራሩለት ነገር መካከል አንዱ የኤርትራ ፖለቲካ በቀጣይነት አሜሪካን አግላይ እንደሆነ፣ በዋነኝነት ደግሞ ከቀይ ባህርና ከቀጠናው ፖለቲካ ውስጥ ጀብሃ ወደፊት ከመጣ አሜሪካን ታሳቢ ያደረገ ፕሮጀክት እንደሌለው በግልጽ ይነግራቸዋል።
የኢትዮጵያ ፖለቲካ ጣፋንታ ደግሞ ከዙፋኑ ጋር ተያይዞ እየተዳከመ መሄዱን ያረጋግጡላቸዋል። ይህን ተከትሎ የአሜሪካ መንግስት በኤርትራ ፖለቲካ ውስጥ አማራጭ ማሰብ እንዳለበት ያጤናል። ይህንንም መሰረት በማድረግ የአሜሪካ የስለላ መስሪያ ቤት በተለይም ደግሞ አስመራ ላይ ተቀምጦ በምስራቅ አፍሪካ ያለውን የፖለቲካ ሁኔታ የሚቃኘው ወታደራዊ እንቅስቃሴዎችን የሚቆጣጠረው ቃኞ ስቴሽን የበላይነቱን ወስዶ የቤት ስራውን ለመስራት ይሞክራል። እዚህ ላይ ሌላ መልካም አጋጣሚን ማንሳት ያስፈልጋል። ለአሜሪካኖቹ ማለቴ ነው። አሜሪካኖቹ በዚህ ዘመን ላይ ሆነው ተጨማሪ አማራጮችን ለማየት በሚሞክሩ ሰዓት በተለይም ደግሞ ጀብሃ በዋነኝነት በቆላማ የኤርትራ ክፍል የሚንቀሳቀስ በአረቦቹ ድጋፍ የሚያገኝ ከመሆኑ አንጻር አማራጭ እያሰቡ ባለበት ሰዓት ላይ ያልጠበቁት አጋጣሚ እጃቸው ላይ ይገባል። በመሆኑም አሜሪካኖቹ ጃክሰንን ካገኙት በኋላ ስለ ኤርትራ ፖለቲካና ስለ ቀጣዩ የአሜሪካ የፖለቲካ ተሳትፎ በኤርትራ ውስጥ በጥቅሉ ደግሞ በቀይ ባህር ፖለቲካ ውስጥ ስላለው የአሜሪካ ጣፋንታ ቁልጭ ያለ መረጃ ያገኛሉ። በነገራችን ላይ ጀብሃ በቆላማ የኤርትራ ክፍል የሚንቀሳቀስ የፖለቲካና የትጥቅ ድርጅት እንደመሆኑ መጠን በዋነኝነት መሰረቱ እስላማዊ ነው። ከዚህ በተጨማሪም በዋነኝነት ድጋፍ ያደርጉለት የነበሩትም የአረብ ሀገራት ናቸው። እዚህ ዘመን ላይ የገማል አብደል ናስር ወደ ግብፅ ፈርዖኑ ቤተ መንግስት መድረስ፣ የሱዳንና ሶማሊያ ከቀይ ግዛት ነፃ መውጣት፣ በየአካባቢ ያሉ በምስራቅ አፍሪካ ማለት ነው የታጣቂ ቡድኖች ከእስልምና ጋር ተያይዘው እንቅስቃሴ ማድረጋቸው ለአሜሪካም ተጨማሪ ስጋት ነበር። ጥቂት ማሳያዎችን መውሰድ ያስፈልጋል። በተለይ ደግሞ ጀብሃና የአረብ ሀገራት የነበራቸውን ግንኙነት ጀብሃዎች በኤርትራ ፖለቲካ ውስጥ የጎላ ሚና እንዲጫወቱ ካስቻላቸውና በእርግጠኝነት መናገር ችለው ስለ ኤርትራ ፖለቲካና እስላማዊነት እንዲደፍሩ ካስቻሏቸው ምክንያቶች መካከል አንዱ በሶሪያ ህገ መንግስት አንቀጽ 2 ላይ የተቀመጠው ሀሳብ ነው። ይህ ሀሳብ የሶሪያ ህገ መንግስት አንቀጽ 2 ያስቀመጠውን ማለቴ ነው ኤርትራ የአረቡ ዓለም አካል መሆኗን የእስልምናም የመጀመሪያዎቹ መገኛ መሆኗን ያረጋግጣል። ከዚህ በተጨማሪም የሶሪያ ህገ መንግስት ያረጋገጣቸው ነገሮች በሶሪያ ይንቀሳቀስ የነበረው የሀገሪቱ ገዢ ፓርቲ ባሃስ ፓርቲ ማለት ነው በጊዜው የኤርትራን ፖለቲካ ልክ እንደ ፍልስጤም ፖለቲካ ይረዳ ነበር። በመሆኑም ኢትዮጵያ የጽዮናዊነት አካል ናት በሚል አመለካከት በኤርትራ ይደረግ የነበረውን የእስልምና እንቅስቃሴ ደግሞ እንደ ፍልስጤማውያን የመዋጥ ስጋት ያለበት አድርጎ በመቁጠር የተለያዩ ድጋፎችን ያደርግ ነበር። በ1958 ዓ.ም በደማስቆም ኤርትራውያን የፖለቲካ ትግላቸውን እንዲያስፋፉበት የአየር ሰዓት እስከ መፍቀድ ደርሷል። በዚሁ ዓመት 32 ቶን የሚመዝን የጦር መሳሪያም ለጀብሃና በጥቅሉ በኤርትራ ለታጠቁ የፖለቲካ ኃይሎች ማበርከቱን መንግስታዊ ሰነዶች ያመለክታሉ። ወደ ግብፅ ስንሄድ ግብፅ ከዛም ቀደም ባለው ጊዜ ማለት ነው ከኢትዮጵያ ፖለቲካ ጋር ተያይዞ በተለይም በአባይ ውሃ ግድብና መሰል ጉዳዮች የበለጠ ተሳትፎ የነበራት ሀገር ናት። ስለዚህም የጀብሃን መምጣትና በኢትዮጵያ ፖለቲካ ውስጥ የሚሳተፉ ተቃዋሚ ኃይሎችን የመርዳት ልማዷ የቆየ ነው ብሎ መናገር ይቻላል። ሰላማዊ ሆኖ ጀብሃ የተስፋፋ ሲሄድም የግብፅ መንግስት በተለያዩ መንገዶች ድጋፍ አድርጓል። በመሆኑም ግብጾች ልክ እንደ ሶሪያዎች ሁሉ የአየር ሰዓት በመስጠት በተለይም ደግሞ በትግረኛ በኤርትራ የሚካሄደውን የፖለቲካ ትግል ይደግፉ ነበር። የሶማሊያና ሱዳንም ሁኔታ ከዚህ የሚለይ አልነበረም። የሶማሊያ መንግስት ከነፃነቱ በኋላ ማለት ነው በኤርትራ ለሚገኙ አማጽያን ፓስፖርትና የቪዛ አማራጮችን በመስጠት ወደ ተለያዩ ሀገራት በመሄድ ውይይቶችን እንዲወያዩ ከዛም ባለፈ ደግሞ ድጋፍ እንዲያሰባስቡ የጎላ ሚና ሲጫወት ቆይቷል። ሱዳን ቆላማውን የኤርትራ ግዛት የምትዋሰን እንደመሆኗ መጠን የኤርትራ አማጽያን በግዛቷ ስልጠና እንዲወስዱ እስላማዊ አስተሳሰባቸውን እንዲያዳብሩ የጎላ አስተዋጽኦን ስታበረክት ነበር። በኤርትራ ሀገርነት ምስረታ ውስጥ የሲአይኤን ሚና እያነሳን ነውና ተመልሰን ወደዛ ነው። ጃክሰን ከእገታ ከተፈታ በኋላ አሜሪካኖችን ከነገራቸው ነገሮች መካከል አንዱ አስቀድመን ያነሳ ነው የቀይ ባህር ፖለቲካ ውስጥ የአሜሪካ ጣፋንታ ሊመናመን መቻሉን፣ ከዚህም በተጨማሪ ደግሞ በቀጠና ውስጥ የአሜሪካ ሀያልነት እየደበዘዘ መሄዱን ነው። በመሆኑም አሜሪካኖቹ አስቀድመን የገለጽነውን የጃክሰን መረጃ በመያዝ ተጨማሪ ጥናቶችንና የተሻለ አማራጭን ከአሜሪካ ፖለቲካ አንጻር ለማየት ይሞክራሉ። እዚህ ላይ
አንድ ያልተጠበቀ አጋጣሚ አሜሪካኖች እጅ ላይ ይወድቃል። ይህ አጋጣሚ የኢትዮጵያ መንግስት ከኤርትራ አማጽያን ጋር ለመደራደር ፍቃደኛ መሆኑ ነው። በመሆኑ አስመራ ላይ 1962 ዓ.ም ላይ ህዝባዊ ጉባኤ ተካሂዶ አማጽያኑ ጋር ውይይት ለማካሄድ የሚያስችል ስብሰባ ተካሄደ። በመጨረሻም ኮሚቴ ተመርጦ ከአማጽያኑ ጋር የውይይት ሀሳብን የሚያቀርቡ ሊቀመንበር ያለበት ቡድን ወደ በረሃ እንዲወርድ ተደረገ። ጥቅምት 7 1962 የተመሰረተው ይህ የሰላም አመቻች ኮሚቴ በወቅቱ በደጃዝማች ገብረ ኪዳን ተሰማ ይመራ ነበር። እዚህ ኮሚቴ ውስጥ ከነበሩ ሰዎች መካከል ደግሞ አስቀድመን ፕሮግራማችንን ስንጀምር የጠቀስነው ማለት ነው ተስፋ ሚካኤል ጆርጆ አንዱ ነው። ተስፋ ሚካኤል ጆርጆ በጊዜው የደቃ መሐሪ ወረዳ ገዢ ነበር። ሁለቱ ተወካዮችና ሌሎች የኮሚቴው አባላትም ህዳር 28 እና ታህሳስ 5 ቀን ወደ በረሃ በመውረድ አማጽያኑ ጋራ ውይይት ይጀምራሉ። በዚህ ጊዜ አማጽያኑ ያቀረቧቸው የተለያዩ አማራጮች ነበሩ። በእነዚህ ቀናትም በተደረጉ ውይይቶች በተለይም ደግሞ ከአማጽያኑ ወገን የተገኙት አብርሃም ተወልደ፣ ኢሳያስ አፈወርቂና ሰለሞን ገብረ ማርያም ነበሩ። እዚህ ላይ ሀብተ ስላሴም ተጨማሪ ሰው ሆኖ ስለመተሳተፉ የሚገልጹ አንዳንድ የታሪክ ሰነዶች አሉ። እነዚህ ወገኖች ውይይት ካካሄዱ በኋላ የመጀመሪያው ጥያቄ የነበረው በአማጽያኑ በኩል የንጉሱ መንግስት ድጋፍ እንዲያደርግልንና ከኛ በተቃራኒ የሆነውን በተለይም ደግሞ ለንጉሱ ዘመን ስጋት የሆነውን ጀብሃን መዋጋት የምንችልበትን መሳሪያ እናገኝ የሚል ነበር። ይሁንና ለድርድር የሄዱት ወይንም ደግሞ መንግስትን ወክለው በስፍራው የተገኙት ሰዎች በወገኖቻችን መካከል የሃይማኖት ጦርነት እንዲነሳ መሳሪያ አንረዳም፣ ይልቁንስ እጃችሁን ሰጥታችሁ ከሌሎቹም ጋራ ተወያይታችሁ መፍትሄውን ዘላቂ እናድርገው የሚል አማራጭን ያቀርባሉ። ይህን ተከትሎ ኢሳያስ አፈወርቂና ሌሎችም ከቡድኑ አባላት ጋራ ተወያይተን ምላሽ እናሳውቃለን በሚል ይለያያሉ። ይሁንና የኢትዮጵያ መንግስት ያገኘውን ይህንን መረጃ ብዙም ሳይቆይ ለአሜሪካን መንግስት ያስታውቃል። የዚህ መነሻው ደግሞ ሁለቱ ሀገራት ወታደራዊና የደህንነት መረጃዎችን ይለዋወጡ ስለነበረ ነው። በዚህ የተነሳም የአሜሪካን መንግስት ከጀብሃ ተገንጥለው የወጡ ወይም ደግሞ ለመውጣት እንቅስቃሴ ላይ የነበረውን የፕሬዝዳንት ኢሳያስ አፈወርቂ የዛሬውን ፕሬዝዳንት ማለት ነው ቡድን በቀላሉ ለማግኘት እንቅስቃሴ ይጀምራል። በጀብሃ ውስጥ ያለው መከፋፈልና የጀብሃ እስልምናዊነት በአረብ የመደገፍም ጉዳይ በተቃራኒው ከውስጡ በወጡ የክርስቲያን ልጆች መክሸፍ እንደሚችል የሲአይኤ ኤጀንቶች ያረጋግጣሉ። ይህን ተከትሎም የአሜሪካን የስለላ መስሪያ ቤት በተለይም ደግሞ አስመራ ላይ መቀመጫውን ያደረገው ቃኘው ስቴሽን በሁለቱ ወገኖች መካከል ያለውን መረጃ በመቀበል ራሱ ለራሱ እንዲመች አድርጎ የኤርትራ ውስጥ ያሉ የአማጽያኑን እንቅስቃሴ በተለይም ደግሞ በኢሳያስ አፈወርቂ የሚመራውን አንጃ ለማግኘት እንቅስቃሴውን እያሰፋ ይሄዳል። ተሳክቶለትም የዚህ እንቅስቃሴ አባል የነበረን ሰው በቀላሉ ለማግኘት ይችላል። ይህ ሰው ሀብተ ስላሴ ነው። ሀብተ ስላሴ አስቀድመን እንዳነሳ ነው ህዳር 28 እና ታህሳስ 5 በነበረው እንቅስቃሴ ላይ ከነ ኢሳያስ አፈወርቂ ጋር በመምጣት ውይይቱ ላይ የተሳተፈ ከጀብሃ እየወጣ የነበረው ቡድን አባል ነው። ሀብተ ስላሴ ወደ ቃኘው ስቴሽን መጥቶ ከአሜሪካውያኑ ጋር ከተወያየ በኋላ የአሜሪካኖቹ ከሲአይኤ ጋር መረጃዎችን ተቀያይረው ይህን ቡድን በተሻለ መንገድ ለአሜሪካ ጥቅም መዋል ይቻላል ብለው ደመደሙ። በመሆኑም ኮፕላንድ የተባለ አሜሪካዊ ከዚህ ግለሰብ ጋር እየተገናኘ ነገሮችን እያሰፋ እንዲሄድ ከቡድኑም ጋር ያለው እንቅስቃሴ እንዲያድግ የሚቻላቸውን ሁሉ ይሞክራሉ። እዚህ ሰዓት ላይ ተስፋ ሚካኤል ጆርጆ ባስቀመጠው ሰነድ መሰረት ማለት ነው የአሜሪካኑ የስለላ መስሪያ ቤት አንድ የስውር የእንቅስቃሴ ስምን በማውጣት ትልቅ የፖለቲካ ፕሮጀክትን ይነድፋል። የችግኝ ተከላ ይሰኛል። ይህ ሲአይኤዎች ያወጡት የፖለቲካ ፕሮጀክት የችግኝ ተከላ የፕሮጀክቱ ስም ይሁን እንጂ በዋነኝነት ይንቀሳቀስ የነበረው ኮፕላንድ ከዚህ ቡድን ጋር በመሆን ከኢሳያስ አፈወርቂ ቡድን ጋር በመሆን የነበረውን እንቅስቃሴ ያሰፉ በመሄድ ከጀብሃ ጋር እንዲወጡ በተቻለ መጠን ደግሞ የጀብሃ ተቃዋሚ ሆነው አረባዊና እስላማዊ የሆነውን የኤርትራ ፖለቲካ በየበላይነት እንዲቆጣጠሩ የሚቻለውን ሁሉ ድጋፍ ማድረግ ይጀምራል። ሀብተ ስላሴ ከኮፕላንድ ጋር ውይይት ካካሄደ በኋላ የአሜሪካን የስለላ ድርጅት መስሪያ ቤት ለሀብተ ስላሴ አንድ የቤት ስራ ይሰጠዋል።
ይህ የቤት ስራም የድርጅቱ ዋና አመራር የሆነው ኢሳያስ አፈወርቂ ወደ አስመራ በመምጣት ውይይት እንዲያካሄድና በድርጅቱ ውስጥ ያለውን ፍላጎት በግልጽ እንዲያብራራ የሚጋብዝ ነበር። ይህን ተከትሎም ሀብተ ስላሴ ተመልሶ ወደ በረሃ በመሄድ ጉዳዩን አብራርቶ ጥያቄዎቹን በተደራጀ መንገድ በአስመራ ውስጥ በሚገኘው የቃኘው ስቴሽን ማቅረብ እንደሚችሉ ለቡድኑ አባላት ያብራራል። ከዚህ በኋላ ኢሳያስ አፈወርቂ ወደ አስመራ በመምጣት ከነ ኮፕላን ጋር ይወያያል። በዚህ ወቅት ያቀረባቸው ጥያቄዎች ሁለት እንደሆኑ ተስፋ ሚካኤል ጆርጆ በዚህ ሰነዱ ላይ አስቀምጦ እናገኘዋለን። የመጀመሪያው ጉዳይ የሚሆነው እኛ ከእስላማዊ የፖለቲካ እንቅስቃሴ የነጻንና ዲሞክራሲያዊ የፖለቲካ አመለካከትን የምናራምድ በመሆናችን ለአሜሪካ ፖለቲካ ፍጹም ምቹ ነን፣ አብረን መስራት እንችላለን የሚል ነበር። ከዚህ በተቃራኒው ደግሞ ይህ ካልሆነ የእስላማዊ ፖለቲካ ረዳድ ያላቸው ኃይሎች በጀብሃ በኩል የኤርትራን ፖለቲካ ይቆጣጠራሉ፣ ነገ ከነገ ወዲያም የቀይ ባህር ፖለቲካን ታጣላችሁ ብሎ ማስጠንቀቁ ተጽፎ እንመለከታለን። አሜሪካኖች ከዚህ በተቃራኒው ደግሞ የራሳቸው ግልጽ ጥያቄዎች ነበራቸው። የመጀመሪያው የቀዳማዊ ኃይለ ሥላሴ ስርዓት እየተዳከመ መሄዱን በኢትዮጵያ ውስጥ የነበረውም የፖለቲካ ትኩሳት በየጊዜው መጨመሩን በማጤን በኤርትራ የሚመጣን የትኛውም የፖለቲካ አመለካከትና ጥያቄ ለመቀበል ፈቃደኛ መሆናቸው፣ ግን ደግሞ ይህ የሚመጣ ጥያቄ በቀጣይም እያደገ የሚሄድ የፖለቲካ እንቅስቃሴ የአሜሪካን ታሳቢ ማድረግ አለበት የሚል ነበር። ሌላም ነገር እዚህ ላይ መጨመር ያስፈልጋል። የቃኘው ስቴሽን ቀጣይነቱን እንደሚያረጋግጥ ወይም ደግሞ የሚያረጋግጥ እንዲሆንላቸው ከቡድኑ አባላት ማረጋገጫ ይፈልጋሉ። በሁለቱ በኩል ስምምነቱ ከተካሄደ በኋላ ጉዳዩ የበለጠ መስመር እየያዘ ይሄዳል። ኮፕላንና ኢሳያስ የነበራቸው ቆይታም ያበቃል። ተስፋ ሚካኤል ጆርጆ እንደሚለው አስመራ መጥቶ ኢሳያስ በሚመለስ ሰዓት አስመራ ላይ ጥብቅ ክትትል ይካሄድ ስለነበረ ወደ ቦታው ለመመለስ ወይም ደግሞ ወደ በረሃ እንዲመለስ ለማድረግ ትልቅ የሚባል የሴኪዩሪቲ እንቅስቃሴን አሜሪካኖቹ አድርገዋል። በአሜሪካን የዲፕሎማት መኪናም ከአስመራ እንዳስወጡት እሱም በመኪና ውስጥ እንደነበረ ማስታወሻውን አስፍሮ እንመለከተዋለን። አሜሪካኖቹ ይህንን እያደረጉ በነበረበት ሰዓት የሚያስገርመው ነገር ከቀዳማዊ ኃይለ ሥላሴ መንግስት ጋርም በተመሳሳይ አማጽያኑን ለማጥፋት ሰፊ ዘመቻን እያደረጉ ነበር። በዚህ ወቅት $3 ሚሊዮን ለፖሊስ በመስጠት በጸረ ሽምቅ ውጊያ የሰለጠኑ ሰዎችን ወደ ኤርትራ ቆላማው ክፍል በማስገባት በወቅቱ የነበረውን የፖለቲካ እንቅስቃሴም ለማጥፋት ድጋፋቸውን አላቋረጡም ነበር። በዚህ በኩል የኤርትራ አማጽያንን በተለይም ደግሞ በክርስቲያኖቹ በኩል የነበረውን እንቅስቃሴ፣ በተቃራኒው ደግሞ በመንግስት በኩል የነበረውን ሽምቅ ተዋጊዎችን የማጥፋት ሂደት ሲአይኤ እየተጫወተ ሁለቱንም እኩል ማስኬድ ይጀምራል። ተስፋ ሚካኤል እዚህ ሰነዱ ላይ ቀደም ብለን ያስመለከትነው ሰነድ ላይ ማለት ነው አንድ ማስታወሻን አስቀምጦ እንመለከተዋለን። የሁለቱ የፖለቲካ ኃይሎች ውይይት በዚህ መንገድ እየተጓዘ ባለበት ሰዓት በወቅቱ የንጉሱ የኤርትራ እንደራሴ የነበሩት ልዑል አስራተ ካሳ ጉዳዩን ደርሰውበት ጠርተው እንዳናገሩት በመሆኑ ተስፋ ሚካኤል ከሳቸው ጋር ከተወያየ በኋላ በምን ኃላፊነትና በየትኛው መንገድ እዚህ ደረጃ ላይ እንደተገኘ ይጠይቁታል። እሱም የደቀ መሐሪ ወረዳ ገዢ መሆኑን ተከትሎ በሰላም ውይይቱ ወቅት በተፈጠረ አጋጣሚ እየተሳተፈ መምጣቱና የተለየ ሁኔታ አለመፈጠሩን ያረጋግጥላቸዋል። ይሁን እንጂ ልዑል አስራተ ካሳን ማለት ነው አንድ የቤት ስራን ለተስፋ ሚካኤል ጆርጆ ይሰጥቷል። በዚህ መሃል ቀደም ሲል ያነሳነውን ሰነድ የጻፈው ተስፋ ሚካኤል ጆርጆ በልዑል አስራተ ካሳ በኤርትራ የንጉሱ እንደራሴ ስለመጠየቁ ያወራል። እዚህ ጥያቄና መልስ ውስጥ የተሰጠው ሁለት የቤት ስራም ስለመኖሩ ተስፋ ሚካኤል በሰነዱ ላይ አስፍሮ እንመለከተዋለን። የመጀመሪያው ልክ እንደ አሜሪካውያን ሁሉ በኤርትራ አማጽያን ውስጥ የሚደረገውን እንቅስቃሴ በተለይም ደግሞ ክርስቲያኖቹ ከኢትዮጵያ መንግስት ጋር የመስራት ፍላጎታቸውን በራሱ መንገድ እንዲያጤነው ከዛም በተቻለ ደግሞ ለማግባባት እንዲሞክር የቤት ስራውን ወስዶ መንቀሳቀስ ይጀምራል። እዚህ ላይ አንድ ታሪክ ማስታወስ ያስፈልጋል። በኢትዮጵያ ታሪክ ውስጥ ተደጋግሞ የሚነሳ ጉዳይ ስለሆነ ልዑል አስራተ ካሳ ከኤርትራ ፖለቲካ ጋር በተደጋጋሚ ስማቸው ሲጠቀስ መስማት አዲስ አይመስለኝም። እዚህ ላይ በዋነኝነት የሚጠቀሰው ልዑል አስራተ ካሳ በግላቸው ወይንስ ደግሞ በቀዳማዊ ኃይለ ሥላሴ ትእዛዝ ከኤርትራ አማጽያን ጋር ግንኙነት ለመፍጠር የሞከሩት የሚለው ጥያቄ ወሳኝ ነው። አንዳንድ ሰዎች ልዑሉ በራሳቸው ተነሳሽነት ጉዳዩን ወስደው የኤርትራን ፖለቲካ ለመፍታት ሞክረዋል። በተለይም ደግሞ በተስፋ ሚካኤል ጆርጆ አማካኝነት የፕሬዝዳንቱን ኢሳያስን ቡድን
አግኝተዋል የሚለው ሲሆን ሌሎች በተቃራኒው የቤት ስራውን የወሰዱት በቀዳማዊ ኃይለ ሥላሴ ትእዛዝ ነው ማለታቸው ነው። ልጅ አስፋወሰን የአስራተ ካሳ ልጅ ማለት ነው በቅርቡ በሰጡት ቃለ መጠይቅ ላይ ይህንን ጉዳይ አስመልክቶ የቤት ስራውን የወሰዱት በቀዳማዊ ኃይለ ሥላሴ ትእዛዝ መሆኑን አሳውቀዋል። ይሁንና በታሪኩ ሰነድ ላይ የምንመለከተው ግን ልዑል አስራተ ካሳ ከጥቂት ጊዜ በኋላ ተስፋዬ ሚካኤል ጆርጆን የሰጡትን የቤት ስራ እንዳስቆሙት ያስታውሳል። ከዚህ በኋላ ተስፋ ሚካኤል ጆርጆ መቆያው ማረሚያ ቤት ነበር። ወደ ኢትዮጵያ ፖለቲካ ተመልሰን ጥቂት ቆይታ እናድርግ። በ1993 ዓመተ ምህረት ሚኒሊክ ጋዜጣ ላይ አንድ ለየት ያለ ያልተጠበቀ ጽሑፍ ወጥቶ ነበር። በተለይም የኢትዮጵያ ደህንነት መስሪያ ቤት የውጭ ሹም የሆኑት ጀነራል ዳንኤል መንግስቱ የተባሉ ሰው ኢሳያስ አፈወርቂ ከኢትዮጵያ መንግስት ጋር ይሰራ የነበረ ሰላይ ነው የሚል ማረጋገጫን ሰጥተው ብዙ መነጋገሪያ እንደነበር ብዙ ሰዎች የምታስታውሱ ይመስለኛል። የዚህም ታሪክ ቢሆን መነሻው አስቀድመን ካነሳ ነው ልዑል አስራተ ካሳ ከኢሳያስ አፈወርቂ ጋር ለመገናኘት በሞከሩበት መስመር ላይ የተዘረጋ ነው። ወደ ዋናው ታሪካችን ተመልሰን እንግባ። የኤርትራ ፖለቲካ በዚህ መንገድ እየተፋፋመ በሄደበት ወቅት ኢትዮጵያ ከፖለቲካ ሂደት ውስጥ የነበራት ተሳትፎ በተለይም ደግሞ ከተስፋ ሚካኤል ጋር እየተቋረጠ የሄደ ይመስላል። በተቃራኒው በኤርትራ ፖለቲካ ውስጥ የነበሩ የአማጽያን ቡድኖች እርስ በርስ ሽኩቻቸው እየበረታ መሄዱ ይነገራል። 1964 ዓ.ም ላይም ጀብሃና ሰልፊ ነጻነት የተሰኘው ፕሬዝዳንት ኢሳያስ አፈወርቂ በዛሬው ፕሬዝዳንት ኢሳያስ አፈወርቂ የሚመራ ቡድን ወደ ለየለት ጦርነት ይገባሉ። ይሁንና ጀብሃዎች እንደቀደመው ጊዜ ሁሉ በአረቦች ድጋፍ ቀላል ውጊያ እናደርጋለን ብለው ቢያስቡም ግን አልተሳካላቸውም። አሜሪካውያንና ሌሎች ምዕራባውያን ሀገራትን የያዘው ቡድን የበላይነቱን ወስዶ ጀብሃ ወይም ደግሞ በአረባዊ የፖለቲካ አስተሳሰብ ውስጥ ይጓዝ የነበረው ቡድን ለአንዴና ለመጨረሻ ጊዜ እየተገፋ ከኤርትራ ፖለቲካ ወጣ። ከዛ በኋላ በነበሩት ዓመታት የኢትዮጵያ ፖለቲካ ከኤርትራ ጋር ተያይዞ ብዙ ምስቅልቅሎችን ብዙ ሂደቶችን አልፏል። እዚህ ላይ የአሜሪካኑ የስለላ መስሪያ ቤት CIA የነበረው ሚና እጅግ ትልቅ ሆነና በኤርትራ ሀገርነት ምስረታ ውስጥ የነበረው ማስተዋጽኦ እያደገ ሄዶ የመጨረሻዎቹ ዘመናት ላይ የተለያዩ አስተዋጽኦችን ስለማድረጉ ይሰማል። የተስፋ ሚካኤል ጆርጆ ሰነድ ግን እስከዛ ዘመን ድረስ ያለውን አውስቷል። ከዛ በኋላ ያለውን ጉዳይ በተመለከተ በርካቶች የተለያዩ ሀሳቦችን ጽፈዋል። በርካቶች የተለያዩ መጽሐፍትን አስነብበዋል። ይሁንና ያንን የታሪክ ምዕራፍ ለሌላ ዝግጅት ማሻገር ይሻላል ብዬ አምናለሁ። አበቃ። መስከረም ሚዲያ የዘመን ድልድይ